ሰላም ነው ብራዘር። እንዴት ነህ? ጸጋና ሰላም ይብዛልህ። አላማ እኔ አንድ ጥያቄ ልጠይቅሽ ነበር። እሺ፣ ጥያቄ ምንድን ነው? እስልምና መች ነው በየትኛው ክፍለ ዘመን የተጀመረው? እስልምና ጅማሮው ከአምላካችን ከአላህ ሱብሓነሁ ወተዓላ ዘንድ ነው። ድንጋጌነቱ የተደነገገውን ለቀደሙት ነቢያት ሁሉ ከመጀመሪያው ከአዳም እነ ኖህ፣ እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቁብ፣ እነ ሙሴ፣ እነ መሲሁ ሐዋርያቶች፣ ነብዩ ሰለላሁ ዐለይሂ ወሰለም እነዚህ ሁሉ እንዳለ አምላክ አንዴ ደንግጎ አመጣጡን ንገረኝ በስርዓት እስልምና እንዴት እንደተጀመረና መሰረት አመጣጡ። እኛ ክርስቶስ ኦርቶዶክስ እኛ ለምሳሌ እምነትን የጀመርነው ከሔዋንና ከአዳም አመጣጡ እያንዳንዱ ስርዓቱን ይዞ የወረደ አለን። አሁን እስልምና እንዴት እንደተጀመረና አመጣጡን ንገረኝ በስርዓት። ልመልስ ነው። እስልምና አመሰራረቱና አመጣጡ ከየት ነው ከተባለ ከአምላካችን ከፈጣሪ ዘንድ ነው፣ ከአላህ ዘንድ ነው። ማስረጃ ቃለ ሱብሓነሁ ወተዓላ ኢነ ዲነ ዒንደ ላሂ ልኢስላም። አምላካችን አላህ ሲናገር ከእኔ ከአምላካችሁ ዘንድ ቀጥተኛው ሃይማኖት ኢስላም ነው አለ። ራሱ የወደደውና የደነገገው እንደሆነ ሲናገር ምን አለ? አመኑ ጋስ ንገረኝ፣ ጥቅስ እንደዚህ ያለበትን ንገረኝ። አሳያለሁ፣ ችግር የለም እየተራረምን እንሂድ። አብሽር አሳያለሁ። አንዴ ተረጋጋ እባክህ፣ ቀስ በል ጨርስልህና ማስረጃ ጠይቀኝ፣ ለእያንዳንዱ እሰጥሃለሁ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬ ቅን ነው፣ በማስረጃ እንጂ አለማስረጃ አልናገርም። እሺ፣ አንደኛ እሱ ነው አምላካችን አላህ ሱብሓነሁ ወተዓላ ከእኔ ዘንድ ቀጥተኛ ሃይማኖት ሃይማኖት ኢስላም ነው እያለ ይናገራል። ሁለተኛ ወረዲቱ ለኩም ልኢስላም ዲና ይላል። ከሃይማኖትም እስልምናን ብቻ ወደድኩላቸው እያለ ራሱ አምላክ ይናገራል። ሶስተኛ ነገር ምንድን ነው? አምላክ አላህ ሱብሓነሁ ወተዓላ ለቀደሙት ነቢያት ሁሉ ደንግጎላቸው የነበረው ሃይማኖት እንደሆነ ይነግረናል። ሸርዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖት እኔ ደነገግኩላችሁ አለ። ማን ነው ደንጋጊው? ፍጡር አይደለም፣ ሰው አይደለም፣ ነቢያት ራሱ አይደለም። አምላክ ራሱ የደነገገው ይህን ሃይማኖት። ነቢያቶች ስራቸው ምንድን ነው ከተባለ ይህን ሃይማኖት ደንግጎ ሰጣቸውና አምላክ እነሱ ደግሞ ለእኛ ለሰዎች ያደረሱት ይፈሻል። ያ ነው አምላክ ራሱ እኔ ለቀደሙት ነቢያት ለአብርሃም፣ ለሙሴ፣ ለመሲሁ ወይንም ለክርስቶስ፣ ለኖህ ደነገግኩላቸው ይህን ሃይማኖት እያለ ይናገራል። አያችሁ። ስለዚህ ድንጋጌነቱ ከአምላካችን ከአላህ ዘንድ ነው። ለነቢያቶች ሁሉ ተደንግጎ እንደነበረ ይነግረናል። ሌላው ነቢያቶች እንደሰበኩት ቃል በቃል ነቢያቶች አደራ ሙስሊሞች ሁኑ እያሉ ይሰብካሉ። ያዕቆብ ምን አለ? ወያዕቁብ ያ በኒየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን መርጦላቸዋል፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አለ ያዕቆብ። አንድ ቦታ መጽሐፍ ቅዱስ ላይ ነቢያቶች አንዱም እንኳን አደራ ክርስቲያን ሆኖ ያለ የለም። አምላክም የትኛውም ቦታ ላይ ክርስቲያን ሆኖ ብሎ አልተናገረም። አንድ ነቢይ ተጠቅሶ በመጽሐፍ ቅዱስ ታሪክ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ አንድ ነቢይ ተጠቅሶ አከሌ ነቢይ ክርስቲያን ነበር የተባለ ወይ? የለም። ቁርአን ላይ ስትመጡ ግን ለእነዚህ ሁሉ ጥያቄዎች መልስ የምታገኙት ቁርአን ላይ አምላክ ራሱ ደንግጎታል። ነቢያቶች ራሱ ሙስሊሙ ሆኑ ብለው ሰብከዋል። ነቢያቶች ራሳቸው እኔ ሙስሊም ነኝ እያሉ ይናገራሉ። አያቸው አይደል? እኔ ሙስሊም ነኝ። ኖህ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን፣ እኔ ከሙስሊሞች እንደሆን ታዘዝኩ አለ። መጽሐፍ ቅዱስ ላይ እኔ ክርስቲያን ነኝ ያለ ነቢይ አለ ወይ? የለም። ወፍ አንድ እንኳን ታሪክ። አሁን ለተናገርኩት ሁሉ ለእያንዳንዱ ማስረጃ አላሳይህ። ነቢያቱ ለመሆኑ ኖህ እኔ ሙስሊም ነኝ ብሏል ወይ? አዎ ብሏል። አንዴ ላሳይህ። እና አብርሃም ሙስሊም ናቸው ይላሉ ቁርአን? አዎ ቃል በቃል ይላል። አንድ ነቢይ ጠቅሶ ግን መጽሐፍ ቅዱስ አከሌ ነቢይ ክርስቲያን ነው ብሏል ወይ? ኢላ በፍጹም የለም። አብርሃም ሙስሊም ነው የሚል ቃል በቃል ግን አሳያቸዋለሁ። ነቢያቶች ራሳቸው ሙስሊም ሁኑ እያሉ ልጆቻቸውን ሲሰብኩ እናያለን። ያዕቆብ ልጆቹን ሙስሊም ሁናቸው እንጂ እንዳትሞቱ ይላቸዋል። ቆይ ላሳያቸው አንዳወጥች ላሳይ። አብሽር ለተናገርኩት ሁላ ማስረጃ ላታለን። እሺ ዳዊት ልጅ ላሳየን። አብሽር ያዕቆብ ምን እንዳለ ተመልከቱ። ልጆቹን ምን እንደሚላቸው በእርሷን በሕግጋቲቱ ኢብራሂም ልጆቹን አዘዘ፣ ያዕቆብም እንደዚሁ ልጆቹን አዘዘ። ምን አለ ያዕቆብ ለልጆቹ? ልጆቼ ሆይ አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው። ያሰላም። ያዕቆብ ለልጆቹ ምን አላቸው? አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው። አልበቃ ይሄን መጽሐፍ ቅዱስ ይሄን ቁርአን የጻፈው ማን ነው? ለምሳሌ አንተ ኢንተርጉማ ሳይ ማን የጻፈው? አሁን ላይ ጥያቄ ገባ። ስለዚህ ይሄ ማን የጻፈው? አንደኛ ደግሞ አሁን እዚህ ጋር
ትክክለኛ እምነት ሙስሊም ነው የሚለውን ጥቅስ ላይ ያለ ያልከኝ ይሄውን ያሳየኸኝ ነው። አንደኛ ነብያቶች እንደሰበኩት ቃል በቃል እያሳየው ነው። አንተ ይሄን መጽሐፍ ቅዱስ ላይ ግን ልታመጣው አትችልም። በጣም ያሳዝናል። ይሄ እኮ አንድ ሼክ የጻፈው ነው ወንድሜ። ወይ አንዴ አውራ ዘለቀ አንዴ ቆይ አንዴ የታሪክ መጽሐፍህን ገና ደረድርልህ ከሱ ከገዛ መጽሐፍህ ላይ ይሄን ጥያቄ የሚመልስ አንድ ታገኛለህ? ከኦሪት ዘፍጥረት እስከ ራእይ ድረስ አንድ ነብይ መጽሐፍ ቅዱስ ላይ ልጆችን ሊሆን ይችላል ትውልዱን ክርስቲያን ሁኑ ብሎ ያዘዛለ። ልክ ያዕቆብ ሙስሊም ሁኑ ብሎ እንዳዘዘ ያላ መለስ። ዛሬ ክርስትና አልተፈተሽ ነው። የቱ ማንኛው ነው ራሱ የወደደ ቢኖር መስቀልን ይዞ ይከተላል ኢየሱስ ክርስቶስ። ለምን ወደ ነቢያት ቀጥታ ራሱ እኮ ብሏል። ችግር የለውም። ኢየሱስ ክርስቶስ ማንም ሊሆን ይችላል። ቆይ አንዴ ማንም ሊሆን ይችላል። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስንም ደምሩትና አንድ ነብይ ክርስቲያን ሁኑ ብሎ ያዘዛለ ወይስ የለም? ያው መጽሐፍ ቅዱስ ላይ አለ። እኔ አሁን ላወጣልህ እችላለሁ። እሺ ችግር የለውም አውጣልህ። አሁን የጠየኩልህ መልስልኝ። ይሄን መጽሐፍ ቅዱስ የጻፈው አሁን ያሳየህን ማን የጻፈው? ክርስቲያን ሁኑ ብሎ ያዘዘ አንድ ነብይ መጽሐፍ ቅዱስ ላይ አምጣ። አንተም ነገረኛ። ይሄንን ቁርአን የጻፈው ማን ነው? ከሻያራ ልጅ ጥያቄውን አትቀይረው። አንድ ይሄንን ጨርስና ወደዛ ትሄዳለህ። አንዴ አውጣው መጽሐፍ ቅዱስ ላይ ክርስቲያን ሁኑ ብሎ ያዘዘ እስከማውጣልህ አንተ ንገረኝ። ይሄንን ቁርአን የጻፈው ማን ነው? ቀስ ብለን ችግር የለውም ቀጣዩን መልሰዋለን። እንጠብቅሃለን። አሁን አውጣው አንዴ ያው ማስረጃ ሊያወጣ ነው። ሌሎች ዝም በሉ። የእሱ ነው እድሉ። አሁን እሺ ጊዜ እንስጠው። ያው ነው ትልቁ ላይ ነው ነግሰናል። እሺ በኩ ነው እኮ እኔም መጀመሪያ አንተ ንገረኝ። ይሄን ቁርአን የጻፈው ማን ነው? አሁን ያስመጣብኝ ቁርአን የጻፈው ማን ነው? የላትም ክርስትና መልስ ማለት ነው። በጣም እናመሰግናለን። እሺ አንዴ ነገረኛ። ይሄን ቁርአን የጻፈው ማን ነው? ምን ማድረጋቸው ነው? አሁን ያስነበብከኝ። እሺ ክርስቲያን አላችሁ ኔታቸውን አንሱና ጥያቄ ነው። ሸርኪም ጻፈ ማናቶ ለምስት ሰላመጣም ታዲያ ምን አልሽኝ? ምንም ማድረግ አይቻልም እያለ ነው። ስምም አድርጎ ኔትወርክ ይዟቸው ምንድን ነው ምንድን አልሽኝ? ሄሎ ሀይ እስልምና ለየት የሚያደርገው ይሄ ነው። አንደኛ አምላክ እንደደነገገው ቃል በቃል በቁርአን ላይ ይናገራል። መጽሐፍ ቅዱስ ላይ ሄደን እግዚአብሔር ክርስቲያን ሁኑ ብሎ አላለም። አንድ ጊዜ ለምንድን ነው ራሳችሁ ብቻ የማታወሩት? የጠየቀ ጥያቄ እኮ ከቁርአኑ ማን የጻፈው አለ። እሱን ሂጂና ፕሮፋይል ላይ ላደረግሽ ሰው ነገር 24 ሰዓት ስለ ሰው ካላወራ እኔ ገብቻለሁ። ሰራለት አንድ ጊዜ ሜት አድርጊ ሜት አድርጊ አንድ ሸጊቱ አንድ ቆይ አንድ የሆነ ልጅ አዛ እንዳደርግልኝ ልንገረው። እሺ ከሻፍ እሺ ስለዚህ ባጭሩ ብላችሁ ምንድነው? ወላሂ አምላክ ካልደነገገው ነብያቶች ካልሰበኩት መንገድ ውጡ። عليك السلام كشاف كيف حالك؟ الحمد لله شيخ. ممكن نسوي اذان انت؟ اوكي يلا شكرا. እሺ አምላክ ካልሰበከ ካላዘዘው ካልደነገገው ነብያቶች ተቀብለው ከአምላክ ካልሰበኩት ይሄ መንገድ ስህተት መንገድ መሆኑን እወቁ። እኛም እናንተም ልናውቅ ይገባል። እምነት ተደንግጎ ሊሰጥ የሚገባው ከአምላክ ዘንድ ነው። በነብያት በኩል ነብያቶች ሊሰብኩት ይገባል። ተስማማን በዚህ? እንደሱ ከሆነ ሁለታችንም መጽሐፋችን ላይ ሄደን እንይ። እግዚአብሔር ክርስቲያን ሁኑ ብሎ አዟል ወይ ነብያቶችን? ላ የለም። እሺ ነብያቶች ክርስቲያን ሁኑ ብለው አዟል ወይ? ላ የለም። መጽሐፍ ቅዱስ ላይ ወደ ቁርአን ብትመጡ ግን ይሄን ነገር መልስ ታገኙታላችሁ። አምላክ ራሱ ደንግጎታል ወይ ለእኛም ለነብያት? አዎ ቃል በቃል ራሱ እኔ እስልምናን ሃይማኖት ብቻ ደነገግኩላችሁ እያለ ይናገራል። ለእኛ ብቻ ነው ወይ? ላ አይደለም። ኖህን እያለ ይጠቅሳል። አብርሃምን ይላል፣ ሙሴን ይላል፣ መሲሁን ክርስቶስን ይላል። እነዚህ ታላላቅ ነብያት ኡሉል ዐዝም ይባላሉ ከኛ ዘንድ። እነዚህን ታላላቅ ለናሙናነት ጠቀስና
እነዚህ የቀደሙት ነቢያት ሁሉ ኢስላምን ደንግጌላቸዋለሁ እያለ ይናገራል። እነዚህ ነቢያቶች ስናያቸው በቁርአን ላይ ሙስሊሞች ሁኑ እያሉ ህዝቦቻቸው እንደሰበኩ እናያለን። ይታቻል አይደል? ስለዚህ አምላክም ደንግጎታል፣ ነቢያቶች ሰብከዋል። ክርስትና ላይ ስንሄድ ክርስቲያን ሆኑ ብሎ አምላክ አላዘዘም፣ ነቢያቶችም ክርስቲያን ሆኑ ብሎ አላዘዙም። ታዲያ ማን አዟቸው ነው? ማን ነው ክርስቲያን እንድትሆኑ ያዘዛችሁ? ቆም ብላችሁ አስቡ እንጂ መጽሐፋችሁን ዞር ብላችሁ ተመልከቱ እንጂ አምላክ ካልደነገገው ነቢያቶች ካልሰበኩት ይሄ የዲያብሎስ መንገድ ነው። በፍጹም ይሄ አምላክና የነቢያት መንገድ አይደለም። ነቢያትና አምላክ ትክክለኛውን መንገድ ለህዝብ ገልጸዋል። ይታቻል አይደል? ያን ፈልጋችሁ በመጽሐፋችሁ ላይ ቢያንስ አግኙት። እግዚአብሔር የቱ ጋር ነው ክርስቲያን ሆኖ ያለው? ነቢያቶች የቱ ጋር ነው ክርስቲያን ሆኖ ብሎ የሰበኩት? ለምንድን ነው ክርስቲያን ሆንኩት ብላችሁ ራሳችሁን ጠይቁ። ያየሽ ጥያቄ ያለው መጠየቅ ይችላል። ዳዊት ገነት الو الو سمعون كلامي ولا؟ ليش تيجي؟ ሰላም ሁሱ ሰላም ነው። እንዴት ነሽ? አለን። እኔ እንኳን በውስጥ እንድታወራኝ ፈልጌ ነበር። እሺ ይቻላል። እሺ ልጻፍልክ አሁን? አዎ ማስታወሽ። እሺ ማሽ እሺ ጥያቄ ያለው ክርስቲያን ካለ መግባት ይችላል። ደስ ያላችሁ መጠየቅ ትችላላችሁ። የክፍልዬ ልጅ ተረት ተረት እየተናገርክ ነው የምናዳምጠው። ወላሂ አይገርም። ቃሉ ኢን ሃዛ ኢላ አሳጢሩ ልአወሊን ይሉ ነበር። ልክ እንዳንተ ከአዲያኖች በነቢ ሰለላሁ ዐለይሂ ወሰለም ጊዜ ሲያስተምሯቸው ምን ይሉ ነበር? ቀጥታ ፋናቸውን እኮ ነው የተከተሉት። ያ ጀማዓ ሙሐመድ አንተ እየተናገርክ ያለው ያለፉት ሰዎችን የቀደምቶችን ተረትና ትርክት ብቻ ነው ይሏቸው ነበር። ከዛሊክ ፈሁም ዐላ አታሪሂም ዩህረዑን አላምላካችን አላህ ልክ እንዲሁ እነርሱ በፋናቸው ላይ በኮቴያቸው ላይ ይራመዳሉ ይሄዳሉ ማለት። አሁን ያልከው ቃል አንተ አይደለም የጀመርከው። በነቢ ሰለላሁ ዐለይሂ ወሰለም ጊዜ ቀጥታ ከሃዲያኖች የተናገሩት ነገር ነው። ታች አለ አይደል? ያዘ ነው ቃል በቃል ምን ያክል ቁርአን እውነተኛ እንደሆነ ተረዳላችሁ። እነዛ ከሃዲያኖች ያሉትን እነዚህ ቃል በቃል ይደግሙታል። እዚህ እሺ ጥያቄ ያለው ገብቶ መጠየቅ ይችላል። ተረት ማን እንደሆነ የታሪክ መጽሐፍ ራሱ መጽሐፍ ይናገራል። ከፈለክ ላሳየህ እችላለሁ። አንተ የምትከተለው የታሪክ መጽሐፍ ነው። ይሄን የተናገረው ማን ነው ከተባለ ራሱ ሉቃስ ነው። እኔ የታሪክ መጽሐፍ ነው የጻፍኩት ብሎ ተናግሯል። ላሳየህ አንድ ጊዜ እና ላሳየህ ጀባ ልበለህ እስኪ ይህችን ጥቅስ አንዴ እትፈት። ሉቃስ መጀመሪያ እኔ የታሪክ መጽሐፍ ነው የጻፍኩት ብሏል እና ላሳየህ ተረት ተረት ማን እንደጻፈ እዚህ ጋር ይነግረናል እንጂ በመንፈስ ቅዱስ ምሪት ጻፍኩ ምናምን የለም የለም። ያውና ሉቃስ ወንጌል ምዕራፍ 1 ምን እንዳለ ጉሩ ተመልከቱ። ቅዱሳን ጸጋው የበዛላችሁ በጸጋው የምትኖሩ ሁሉ ተመልከቱ። የሉቃስ ወንጌል ይላል የከበርክ ቴዎፍሎስ ሆይ አለ ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን ያሰላ የታሪክ መጻፊያ ታሪክን በየተራው ለማዘጋጀት እንደሞከሩ አለ። እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መንፈስ ቅዱስ ገለጸልኝ። ላላላላ መልካም ሆኖ ታየኝ አለ እንዲጽፍ። አያችሁ አይደል? የምን መጽሐፍ? የታሪክ መጽሐፍ።
ራሱን ያየው። ይህን ታሪክ እንድጽፍልህ መልካም ሆኖ ታየኝ አለ። የታሪክ ተረት ተረት መጽሐፍ ይሄ ነው። ከይቅርታ ጋር እንዳመጣታችሁ ነው የምመልስላችሁ፣ እንዳይደብራችሁ። ለማወቅ የሚመጣ ሰው ካለ ረጋ ብለን ሁሉን እናስረዳለን፣ ችግር የለም። እንግዲህ ታሪክ መጽሐፍ የተረት ተረት ካልክ ማን ተረት ተረትና ታሪክ እንደሆነ እዚህ ጋር አሳያለሁ። እሺ ያ ነው። ሁሉን ተከታተያ አለ። ተመልከቱ። የቃሉ አገልጋዮች እንዳስተላለፉልን አለ። አስተላልፈውለት እንጂ እሱ ከቃሉ አገልጋዮች መካከል እንዳልሆነ ራሱን ገለጠ። እውነቱን አልዋሸም። እዚህ ጋር ክርስቶስ 12 ደቀ መዝሙሮችን መርጦ ነበር። ሉቃስ ከነሱ ውስጥ የለበትም።